ቆሞ ይሄ እጅ የምትይዙት ነገር አለ አይደል? እሱን ይዞ ቀጥ ብሎ ተኝቷል። መሀል ስቴሽን ላይ ሰዎች ሲወርዱ ማለት ነው። የምር እንደዚህ እንደተኛ ከበር ወጣ። እንግሊዘኛ እኮ አይችሉም። አንዳንድ ኢንፎርሜሽን ልጠይቀው ነበር ግን እንግሊዘኛ አይችሉም። እንዴ ምንድን ነው የሚጮው? አህለን ወሰህለን ነቢል ነኝ። በሌላ ቪዲዮ ተመልሼ መጥቻለሁ። እኔ የምለው አሁን እቺ ሌዲ ጋጋ ትመስለኛለች። እንደዚህ የተሰሩ የታዋቂ ሰው አሻንጉሊቶች ለማየት ስንት ነው የምከፍሉት? 2600 ነው 3600? ወርዚት ነው? ኧረ ምንም አይመጣውም። ግን ታስፈራለች። ወላይ ታስፈራ። እውነት ነው የሚመስሉት። አንተ እንዴት ነው የሰሩት? ዛሬ ደግሞ ባህር ዳርቻ ካላሳየኋችሁ አርቲፊሻል ቢች እና ከዛ ደግሞ በጀልባ በክሩዝ ካላንፈላሰስኳችሁ እያለ ነው። እና አካባቢ ደግሞ እስካሁን ድረስ ከመጣሁባቸው እኔ ይሄንን የወደድኩት የሆነ የተፈጥሯዊ ስሜት አለው እና ግሪን ነው፣ ወንዝ ዳር ነው፣ የሆነ ሪላክሲንግ ነው። የሚገርም ግን ማለት ነው ተፈጥሯዊ ስሜት አለው ብለህ ይሄ ያለው አካባቢው እንዳለ ተፈጥሯዊ አይደለም፣ አርቲፊሻል ነው ማለት መሬቱ ራሱ ተፈጥሯዊ አይደለም። ላይክ ደፍነው ውሃ ነበረ ይሄ አካባቢ ማለት ነው። የምርህ ነው? የስ ከዛ መሬት እንዲሰፋላቸው ማለት ቆሻሻ ለረጅም ዓመት ተደፍቶበት ከዛ ነው መሬት የሆነው ይሄ አካባቢ እንጂ መሬት አይደለም። ውሃው እንዴት አድርገው አስወግደው ጠይቃቸው። እስከዚህ ድረስ ከነገርኩኝ ቼክ አድርገው ለረጅም ዓመት ማለት ነው ቆሻሻ ተጠቅጥቆ ከዛ ነው መሬት ያደረጉት እና እሱ ላይ ነው የተሰራው። ከዛ ቤት ስትገዛ ማለት ነው ወደዚህ አካባቢ ከገዛ ይረክሳል። ለምን? አስተማማኝ አይደለም። ላይክ ወደፊት በሚቀጥሉት ዓመታት ውስጥ መሸርሸር ሊኖር ይችላል። ይሄ ዝቅ እያለ ሊሄድ ይችላል ሲጠቀጠቅ ማለት ነው። ስለዚህ አንደኛ ፎቅ ከገዛ የሚቀጥለው ላይ ራስን ቤዝመንት ልታገኝ ትችላለህ። አይደለም ብቻ በብዙ ዓመታት እኮ ነው ይሄ ነገር ሊፈጠር የሚችለው። ቶሎ ሊፈጠር የሚችል ነገር አይደለም። ኧረ አይመስለኝም። ይፈጠርም አይችልም እንዴ? እንዳሉት ከሆነ በብዙ ዓመታት ነው የሚፈጠረው። ላይክ በረጅም ዓመታት ውስጥ ወደታች ዝቅ እያለ የሚሄድ እንትን ይኖረዋል ነው። የተወሰነ ሳንቲም እያነሰ ነው የሚሄደው እኮ። ብልጥ ከሆናችሁ 10ኛ ፎቅ ላይ መግዛት ነው። ይሄ ብቻ እንዳይመስል ደግሞ በጣም ብዙ ይሄ ቶዮሱ ምናምን የሚባሉ አካባቢዎች አሉ እንዳለ በኦዳይባ መስመር ያሉት ከሺናጋዋ ግማሽ ጀምሮ ማለት ነው። ሺናጋዋም ቶዮሱም አውቃቸዋለሁ። ይሄኛው ሰፈሮች ትጠራራብኛለህ። ይሄ ሁሉ ቆሻሻ ነው ከታች። የፈጣሪ አለ እያያችሁ ነው። ይሄ ሁሉ አካባቢ በታች ቆሻሻ ነው የተጠቀጠቀው። ይሄ ማለት እኮ እንደ አንዳንድ ሰዎች ስብዕና ነው። አሁን ላያቸው ላይ ዝንጥንጥ ብሎ ራሳቸው አሳምረው በቃ ፏ ብሎ ጸጉራቸውን አበጥረው ምን ብሎ መልካቸውን እንትን ብሎ አለባበሳቸውን አሳምረው ውስጣቸውስ ቆሻሻ በቃ ይሄ አንዳንድ ሰው ስብዕና ነው። ውጭውን ብቻ አሳምረው ውስጣቸው ግን ጋርቤጅ ላያቸውን በውድ ነገር ሞልተው ውስጣቸው ግን ደስትቢን። እኔ እኮ በቃ አሁን ኃይለኛ ንግግር ተናግሬ ነፍሴ ውልቅ ብላለች። ራሴን አላውቅም። በቃ ኃይለኛ ንግግር ተናግሬ በቃ ኮርቼ እየሄድኩ ነው። ምን አይነት ንግግር ነው? አሁን እኮ በዛ ሳይድ ይሄንን የሚሰማ ሰው ላይፉን ልቀይረው ነው እያልኩ ነው። ደስትቢን ብቻ። አሁን የቦት ክሩዝ እናደርጋለን እዚህ ቶኪዮ ላይ። ይሄም አሪፍ ኤክስፒሪየንስ ነው። እስቲ እናያለን። እዚህ ሀገር ከይወላችሁ ውሾችን እንዴት እንደሚንከባከቧቸው አይጸዱም። ስሙኒ የሚያካክሉ ውሾችን እንደ ልጆቻቸው ነው የሚንከባከቧቸው። ጽድት ያሉ ናቸው ውሾቹ፣ ያስታውቃሉ። በቃ የሆነ ዘንጠው በቃ ታጥበው ተከሽነው ጠረናቸው ራሱ አሪፍ እንደሆነ ያስታውቃል። ስለ ውሻ ጠረን ይህንን ካልን ዘዳ እኛስ ጠረናችንን ንጽህናችንን እየጠበቅን ነው ወይ? ራሳችንን እንጠይቅ። በቶኪዮ ውሻማ መሻል አለብን። እንዴ ህግ ነው የጣሰዋ። ቶኪዮ ላይ ተአምር ነው። አንዱ መብራት ጥሶ ሰዎች ሁሉ ደንግጠው ዞሮ ነው የሚያዩት። ታውቃላችሁ፣ ቆሙ። እንደዚህ ነገር የሚፈጠርበት ፕሮባቢሊቲ በጣም ሎው ነው መሰለኝ። ክው ብሎ ነው ያዩት። መብራት ጥሶ እኮ ነው። ይኸውልህ ወደዚህ ጋር ትንሽ እያጋደለ ነው አስፋልቱ። በዚህ ጋር ትንሽ ሳንቲም ገባ ሲል አይቀርም። ይሄ እንዳለ በዛ ድረስ ወንዝ ነበረ ነው የሚለው። ወንዙን የትኛው ጋር ነው አቋርጠን ከዛ በኋላ ይሄንን ወንዝ አስወግደን ቆሻሻ ጠቅጥቀን እንደ ከተማ ምናለማ ብሎ የወሰኑበትን አጋጣሚ ራሱ ማሰብ አንዳንዴ እኮ ሰው አያምሮ እንዴት ያለ ነገር ነው። ውሃን ጠጡት፣ እሺ ችግር የለውም። ውሃን ዋኙበት፣ ጣጣ የለውም፣ እሱ ያስኬዳል። ውሃን ታጠቡበት፣ እሱም አሪፍ ነው፣ ምንም አይደለም። ውሃን ግን ከቦታው ላይ ያስወግዳችሁ ቆሻሻ ሞልታችሁ ከዛ ከተማ መገንባት ደግሞ ሌላ ሌቭል ቴ
ትንሿን አያቸዋት? ትንሽ ነች ግን ሚጢጢ ቢስ ነች። ምንም አርቲፊሻል አይመስልም። አርቲፊሻል እንዳትሸወድ። አንዳንድ ሴቶችም እንደዚህ ናቸው። ከታች ሙሉ ከላይ እስከ ታች በአርቲፊሻል ተጠቅጥቀው እናንተ ላትለዩዋቸው ትችላላችሁ። ምን ልትሆን ነው? እባክህ አታስደስተን። ከተተው መልሶ አታስፈራራን። በቃ እንደዚህ ነው። የቱ ኧረ ፏ ብለሻል። ብትከፊ ኖሮ ደግሞ በቃ የበለጠ ፏ ከታችም አለው እኮ ክሩዙ። ቁጭ ብላችሁ ፈታ ብላችሁ መሄድ ትችላላችሁ። እዚህ ግን ከተማዋን እያያችሁ ፈልሰስ። You speak English? No English? ሞሺ English ነው። No English? ኦኬ እንግሊዝኛ እኮ አይችሉም። አንዳንድ ኢንፎርሜሽን ልጠይቀው ነበር ግን እንግሊዝኛ አይችሉም። እንዴ ምንድን ነው የሚጮው? ከአንድ ቦታ ወደ ሌላ ቦታ የሚወስዳችሁ የሆነ ጌት አለ። ጌቷ ትከፈታለች፣ ትገባላችሁ። ይሄም ፌርማታ አለው። ማብራሪያው ላይ ረጃጅም ሰዎች ከሆናችሁ ጭንቅላታችሁን ዝቅ አድርጉ እያሉ ነው። ያው ሌሎቹ ምንም ላያሳስባቸው ይችላል። እኔ ግን ዝቅ ለማለት እገደዳለሁ። ብዘሉላ አልነካውም። ዘልዬ እንዲህ ተንጠራርቼ ብዘሉላ ኧረ በተአምር አልነካውም። አሁን እኮ እዚህ ቦቱ ላይ ከላይኛ ያለንበት ቦታ ማለት ነው ሳይ አብዛኛው ትንሽ እድሜያቸው ተለቅ ያሉ ሰዎች ናቸውና እዚህ ጃፓን ደግሞ ቶታል ፖፑሌሽኑ 29% 65 እና ከዛ በላይ ናቸው። ቢያንስ 36 ሚሊዮን የሚሆኑ ህዝቦች ማለት ነው። 16% ደግሞ ከ75 እድሜ በላይ ናቸው። ኢማጂን አሁን ሁለቱ ስንት ሆነ? 50% ማለት ነው። የተቀሩት ደግሞ ያው ከዛ በታች ነው የሚሆኑት ማለት ነው። በጣም የሚገርም ነው። በጣም አብዛኛው ፖፑሌሽን ከ65 በላይ ነው ማለት ነው። መንገድ ላይ ምናምንም ስንቀሳቀስ እና የተንቀሳቀስኩባቸው ቦታዎች ሳይ ብዙ አዛውንቶች ነው ያሉት እንዲሁ ስታዩ እንደሆነ። አሁን ትንሽ ፍጥነቷም ጨመረች፣ ዌቡም እየጨመረ ነው። ይሄው ጀለስ ቲሸርቱ የለም በቃ የተርበደበደ ነው። ትልቅ ሰውዬ ናቸው። 29% አሁን ሰው ማለት ነው ዌልካሚንግ ሆነ። ፈገግ ብለህ ፎቶ እንነሳ ምናምን ብትለው እምቢ አይልም። አሳየኝ። የትኛው ምረጥሽ? ይሄ ጀለስ አሪፍ ነው። እሱ ጋር ማን ይሄንን የምር ፎቶ አይደለ? ፎቶ ምንድን ነው? አየሁ ሰው ዌልካሚንግ ነው። ዋናው ፎንቃ ነው፣ ፍቅር ነው ዋናው። ሁላችንም ዓለም ላይ ያለን ሰዎች ቋንቋ አይደለም ያግባባን፣ ፍቅር ነው፣ ፈገግታ ነው። አንድ ቢሳካልኝ አያችኋል። አንድ ቢሳካልኝ ያገረጣኝ ኖሮ እኔ ወረወረው ነበር። ከዚህ እንዲያምር ምከፈት ነው 25% ይሆናል ማለት ነው የህዝቡ ቁጥር። እኔ ስቅቃልኩኝ እግዚአብሔር እሺ ብር ነው ለምን ተሳቀቀ? እንዴት ደስ እንዳለው አየህ? እሱ ለጠየቀው እኔ ማለት ነው እንዴት ደስ እንዳለው አየህ? አየሁት። እሱ ማለት እስካሁን ድረስ ላይ በውጭ ፈታ ስንል ውስጡን ሳናየው ውስጡ ደስ ይላል። ይኸውላችሁ ይሄ መዝናኛ አለው። ቲቪ ራሱ የጥንት ቲቪ ነው፣ ሻርፕ ነው። አረ በለው ሹፌሩ የሚነዳበት እናንተ በጣም ጸዴ ነው በለው። ያምራል። አሪጋቶ የቀረሰው ካለ ቼክ እያደረገ ነው። የመጣን ቀን ማለት ነው። እንዲህ ሰዎች እንደ ጋሪ ነገር ይዙና ሰዎችን ጭነው ሲንቀሳቀሱ እያየን ነበር ነው። እንደ ቱሪስት መስህብ ነገር ነው ወይስ ከዚህ በፊት የነበራቸው ታሪክን ለማስታወስ? ታሪክ ነው ማለት ከረዥም ዓመት በፊት በዛ ነበር የሚጓጓዙት፣ እንደ መጓጓዣ ነበር የሚጠቀማቸው ማለት ነው። ከዛ በኋላ እሱ እየቀረበ የሚሄድበት ጊዜ የሆነ ካምፓኒ እንደ ማስታወሻ ማለት ነው እንደነሱ እንደ ማስታወሻ ሆኖ እንዲህ ታዋቂ የጃፓን ኦልዲስ ታውኖች ላይ እንዲታወሱ ተብሎ ነው የተሰራው ማለት ነው። በዛው ብር እንዲሰራ ማለት ነው። ታርጋ ምናምን አላቸው ታርጋ ምናምን አላቸው በስነ ስርዓት። ከዛ በኋላ እያዘዋወሩ እንደ ማስታወሻም እንደ ኢንካምም ቢዝነስ ይሆናል ማለት ነው። ያ እኔ እንዲያውም እነሱን ጠርተን
በእነሱ ልንሄድ ነበርና የሆነ ውስጥ ያልቀበላል የሆነ ዲስሪስፔክቲንግ ነገር መሰለኝ። ብዙ ሰው እንደዛ ይላል አይደለ? የሆነ እነሱ ይዘው እየሮጡ እናንተ ከኋላ ፈልሰስ ብላችሁ የሆነ አልመጣልኝም እና ይጨንቃል። እንደ ኢትዮጵያዊ እንትን ይጨንቃል። ልክ ነው። ግን ለነሱ ኖርማል የሆነ ሰው እየተሸከመ እነሱ ፈልገው ስራ ነው እኮ ደስ ብሏቸው ምናምን ስትወጣላቸው በጣም ነው ደስ የሚላቸው። ልጫ ነው አለ እንዴ አስበኝ ጋልበው ምንም ካልመሰላቸው ጋልበው ጄዋይ በዚህ ጋር ነው። ሻንጣ ይዛችሁ ባቡር ስቴሽን በጣም ነው የሚያስጠላው። እንኳን ሻንጣ ይዛችሁ እንደዚህ ኖርማሊ ብቻችሁ ሆናችሁ እንኳን ያስጠላል። እኔ ባቡር ግን በጣም ነው የተረዳኋቸው። ይሄ የሚተኙት ነገር አሁን የተኙት እናትና ልጅ ራሱ አባቴው መጥቶ ነው የቀሰቀሳቸው። ባይቀሰቀሳቸው በቃ ሌላ ሰፈር ገብቷል። ግን ተረዳኋቸው የሚተኙት ነገር። እኔ ባለፈው ስቴሽን ለስቴሽን ስንቀዋለን ቆይቼ ድክም ብሎኝ ትሬን ውስጥ ለጥ ያው አብሮኝ የነበሩ ሰዎች ስለነበሩ ነው ተማምኜ የተኛሁት። ግን እንደዛም ሆኖ በቃ አትችሉ ዛል ነው የምትሉት ለጥ ግን የሆነ በተገቢ ደረጃ እየተኛን እንዳልሆነ የገባኝ የሆነ ሰዓት ላይ እዚህ ትሬን ያጋጠመኝ ሰውዬ እኔ እንደዚህ አይነት እንቅልፍ አይቻል አልጋ ላይ ይሄን ሁሉ አመት ነው የተኛሁት ተደምሮ እንደሱ ዝች ባቡር ላይ የተኛት ያህል አልተኛውም። ቆሞ ይሄ እጅ የምትይዙት ነገር አለ አይደል? እሱን ይዞ ለጥ ብሎ ተኝቷል። መሀል ስቴሽን ላይ ሰዎች ሲወርዱ ማለት ነው የምር እንደዚህ እንደተኛ ከበር ወጣ እንደተኛ ማለት እንደዚህ ከበር ወጣና እነሱን አሳልፏቸው እንደዚሁ እንደተኛ ገብቶ ብረቱን ያዘው። ወላሂ የሆነ እያጋነንኩ ማለት ነው። ተኝቶ ወጥቶ ሰው አሳልፎ ሰዎቹ እንዳለፉ ጨርሶ በዛው በሰመመን ገብቶ እዛው ተኝተው እኔ ተአምር ነው የሆነብኝ። ተአምር ለካ እንደዚህ አይነት መተኛት አለ። ተንደላቃችሁ ትተኛላችሁ። ብቻ ጃፓን የነበረን ቆይታ ጨርሰን ይኸው ወደ ኤርፖርት እየሄድን ነው። አሪፍ ቆይታ ነበር ከሞላ ጎደል። እኔ ገጠራማ ቦታዎቹን ባያቸው ደስ ይለኝ ነበር፣ ግን ያው እድሉን አላገኘሁም። እስቲ ሌላ ጊዜ ግን ውድ ነው ሀገሪቷ፣ ውድ ነች። በጣም ውድ። ይሄ የእኛ ቢጤ ነው የሚሆነው። ይኸው ሻንጣውን ይዞ የእኛ ቢጤ ከርታታ ነው ስል ሰምቶኝ ነው መሰለኝ።